በጣም ያሳዝናል። ነፃ ስኮለርሺፕ እሰጣለሁ። ናቲ ባርበርን አወቃችሁት አይደለ? ብዙዎቻችሁ የአዶናይን ጸጉር ሲያስተካክልና በአዶናይ ነው ብዙዎቻችን የምናውቀውና ከሰሞኑ ፕራንክ የተደረገው ውሸት ነበር። እርግጠኛ ነኝ ሳታውቃለህ ፕራንክ የተደረገው አይደል? ይሄ ሚዲያው ላይ ጨዋታው ምናምን ፈልጋችሁ ነው። ዛሬ ስፖርት ጀምሯል። ወንድ ልጅ ቆረጠ። ብዙዎች መነጋገሪያ አድርገውታል። እንደሚታወሰው አይሾ ስፒድም ወደ ኢትዮጵያ በመጣ ሰዓት ብዙዎች ፈንስ ያደርጉበት ነበረ። በሰዓቱ ፖሊስ ይዞት እጅግ ሲያንገላታው ነበር። ከሰሞኑ ደግሞ ፖሊስ ነን በሚሉ ግለሰብ አሁን ግን ነገሩ ራሱ ምናልባት ተነጋግሮ ነው ለአንዳንድ ነገር ለፍምስና ምናምን አይዶናው ልጅ ኦልሬዲ ፌመስ ነው ብቻ ግን ለእንደዚህ አይነት ነገር ነው እያሉ የሚገኙት። ከዚህም ጋር በተያያዘ ቪዲዮ ይይላችኋለሁኝ። የእናንተ ሀሳብ ትክክል ነው ይሄ ነገር አይደለም የሚሆንም ታጋሩኛላችሁ። እና ስፖርት መጀመሩ እጅግ አስገራሚ ሆኗል። ብዙዎች ከማዘናቸው የተነሳ ለምሳሌ ጆኒ ጁጁሱ ታውቁታላችሁ አይደለ? አሁን ከሴዶ ማርሻል ጋር በቅርብ ይገጥማል ተብሎ የሚታሰበው ልጅ የ3 ወር ትሬኒንግ ስልጠና ሰጣለሁ ራስን የምትከላከልበት አቅም ብሎታል። እስኪ ይሄን ቪዲዮ ላስደምጣችሁ። ናቲ ቪዲዮ ከናይቼዋለሁ። በጣም ያሳዝናል። እኔ ቡሊዎች አይመችኝም። እንደዛ አይነት ነገር ደግሞ መቼም እንዳያጋጥምብህ ለ3 ወር በማት ቤዘሽ ጁጁሱ ነፃ ስኮለርሺፕ እሰጥሃለሁ so that መቼ ማንም ቡሊ አያደርግህም። instead of hoping that people around you are going to be nicer ራስህን አደገኛ አድርገህ በሚሰራ እና በተፈተነ ስኪል ሴት መቼ ቡሊ እንዳትደረግ እናደርጋለን። join us scholarship 3 months and you will never have to worry about those losers again። ይሄንን ባለ እንግዲህ በአይ ዶንት ኖ የሰዓታት ልዩነት ራሱ ያለ አይመስለኝም። ስፖርት ጀምሯል። አይሾ ስፒድ እንደመጣ ያኔ ቢንገላታም ከዛም በኋላ ግን በማን ነው አዶናይ ያመጣው ደግሞ ዲላም ፔጅን ጸጉሩን አስተካክሎታል። ያው ታስታውሳላችሁና እሱ ላይ በርካቶች ምንድን ነበር ሲያደርጉ የነበሩት ተሳካለት ምናምን ነገር ሲያጨበጭቡለት ነበረ። በመጨረሻም የሞከርከው ነገር ይሳካል አይነት ነገር ያም ሆኗል። አሁን ግን ኢጎ ከሌለ ራስህን ኖ ማለት ካልቻልክ ባውንደሪን ካላስከበርክ መጨረሻ ይሄ ነው የሚሉ ወንድሞች አሉ። እንደ ምክር ቢጤ ይለገስል ላጋራችሁ። መጀመሪያ ትዝ ይላችኋል አይደል? ስፒድ ሲመጣ ምናምን ፖሊስ መንገድ ላይ ሲያንገላታው ስፒድን አፕሮች ለማድረግ በሚሞክርበት ሰዓት ላይ እንደዛ ሲዋረድ ምናምን ነገር ስቀንበታል። ሁላችን አብዛኞቻችን ተጠያቂ ነን በዚህ። ከዛ ደግሞ ዲላን ፔጅ መጣ፣ ተሳካለት፣ የጸጉር ቁርጥ አረገለት፣ ከዛ ደግሞ አጨበጨብንለት። አሁን ደግሞ ፕራንኩ ምናምን መጣ። ያንን ስናይ ደግሞ አሳዘነን፣ አንጀታችንን በላውና ምናምን አረ ኢስቱማች ይሄማ በዛ አልን ማለት ነው። አያችሁ እንዴት እንደመጣ። መጀመሪያ ቀለድንበት፣ ከዛ በኋላ ደግሞ አጨበጨብንለት፣ ከዛ ደግሞ አዘንለት። እና በዚህ ጉዳይ ምን አስተዋልኩ ይመስላችሁ? ናቲ ምንም እንኳን ሃርድ ወርኪንግ ፐርሰን ቢሆንም እንኳን ማለት ነው ራሱን ፕሮቴክት የሚያደርግበት ኢጎ ባለመኖሩ ምክንያት እኛ ልናከብረው አንቻልም። አያችሁ እዚህ ምድር ላይ እናንተ ኢጎ ኖሯችሁ ራሳችሁን ካላስከበራችሁ ሌላ ሰው ሊያከብራችሁ አይችልም። ምንም እንኳን ጥሩ ሰው ብትሆኑ የዋህነታችሁ ምናምን ነገር ኖ እሱ ፕሮቴክት ሊያደርጋችሁ አይችልም። ኢጎ ያስፈልጋችኋል። የዋህነታችሁን ይሄ ቨልነራብል የሆነውን ሳይድ ጥሩ ሳይዳችሁን ፕሮቴክት የሚያደርግ ነገር ሌየር ወይም ደግሞ ጋሻ የሚሆናችሁ ኢጎአችሁ ያስፈልጋችኋል። ነገር ግን ኢጎ ከእናንተ በላይ ቱ ሃይ አፕ ሲሆን እናንተን ከመጠበቅ አልፎ ለእናንተ ቢመጣውን በረከት ያስቀርና ፑሽ ያደርጋችኋል ወይም ደግሞ ከሌላ ሰው ይገፋችኋል። ስለዚህ እዚህ ምድር ላይ ስትኖሩ እኔ እንዲህ ነኝ ብላችሁ ካልቀረባችሁ አይ እሱ እኮ እንደዚህ ነው እሷ እኮ እንደዚህ ናት ብሎ የሚያዝንላችሁ ሰው የለም። ባገኘበት ቀዳዳ ገብቶ የእናንተን ቨልነራብል ሳይድ አታክ አድርጎ በእናንተ አድቫንቴጅ ለመውሰድ የሚጠቀም ሰው ነው ያለው ማለት ነው። ገባችሁ? ልክ ናቲን ቨልነራብል ሳይዱን ስስ ጎኑን ተጠቅመውበት ፕራንክ ምናምን ብለው ዩቲዩብ ላይ መሸቀያ እንዳረጉት ማለት ነው። እና ይሄ ነገር ሶሻል ኢኪው ይባላል። እናንተ ራሳችሁ እንዴት ነው በሰው ዘንድ ፕሬዘንት ማድረግ የምትፈልጉት ወይም ደግሞ ሰው ስለእናንተ ምን እንዲያስብ ትፈልጋላችሁ? እነዚህን በአጠቃላይ እናንተ በምታወሩበት ባነጋገራችሁ፣ በቃላት አመራረጣችሁ፣ በምትለብሱት አለባበስ፣ ባረማመዳችሁ ሊሆን ይችላል። ብቻ ራሳችሁን በአጠቃላይ ሆልድ የምታደርጉበት መንገድ እናንተን ሪፕሬዘንት ያደርጋችኋል። አሁን ከዛ ፕራንክ በኋላ ሰው በጣም እንዲንቀው ነው የተደረገው። ከቻላችሁ ያንን ቪዲዮ ብታጠፉለት በጣም የተመረጠ ነው። ምክንያቱም ሙሉ ዲግኒቲውን ሙሉ ክብሩን ነው ዝቅ ያደረጋችሁት። አሁን ናቲ ቨልነራብል የሆነውን ሳይዱን ፕሮቴክት ማድረግ ስላልቻለ ኤክስፖዝድ ስለሆነ ሰው ተዳፈረው። ስለተዳፈሩትም ነው ያ ፕራንክ የተሰራው። ከዛ ፕራንክ በኋላ ደግሞ ይቀጥላል። ሌላ ሰው እሱን መስረቅ ቢፈልግስ እሱን መዝለፍ ቢፈልግስ ላይክ አሁን ይቀለዋል። ገባችሁ አይደለ? ለዛ ነው ኢጎ የሚያስፈልጋችሁና ሶሻል ኢኪው የሚያስፈልጋችሁ። ማወቅ አለባችሁ። ሌላ ሰው ጋር ፕሬዘንት ሳረግ ራሴ እንዴት ነው ያ ሰው እንዲያየኝ የምፈልገው ሌላ ሰው ስለሚያስበው አልጨነቅም ምናምን ብላችሁ ቁጭ ማለት አትችሉም። ለየት ያለ ሐሳብ የመጣው ምንድነው?
ፕራንክ ነው የተባለው እነሱ አውቀው አዘጋጅተውት ነው ይሄን ያደረጉት። ልጁ አሁንም ጥሩ ማርኬቲንግ ስትራቴጂ እየተጠቀመ ነው። ማስታወቂያዎችን ምን እየሰራ ነው እና አውቀ ነው ይሄን ያደረገው። ፒሲዎች አሉ ተብዬ ነበር። ኦሪጂናል ፒሲ ማን የሚባል ኪሊያ ያለችው ላስደምጣችሁ። አሁን ይሄ የአዶናይ ጸጉር ቆራጭ ማን ነው ስሙ? ልጁ በጣም ነው የሚያሳዝነኝ። ባይዘዌ በጣም ያሳዝነኛል፣ በጣም ይመቸኛል። በቃ ምር ጀግና ነው፣ ጠንካራ ልጅ ነው። አንድና ዓላማ አለው፣ ዓላማውን እያደረገ ነው። ግን አንዳንዴ እናንተ ራሳችሁ ፕራንክ የምትደረጉ ሰዎች ራሳችሁ ፈቅዳችሁና ፈልጋችሁ ለቪውና ለእንትናችሁ ተስማምታችሁ ፕራንክ የምትደረጉ ሰዎች አላችሁ። ክብራችሁ ነው የምትረሱ። በጣም በእርግጠኝነት ነው አንተ ጸጉርህን ድሬድ ያደረከው የአዶናይ ጸጉር ቆራጭ ልጁ ማለት ነው። እርግጠኛ ነኝ ሳታውቅ አይደለም ፕራንክ የተደረከው። ሳታውቅ አይደለም ፕራንክ የተደረገው፣ ታውቀህ ነው ፕራንክ የተደረገው አይደል? ይሄ ሚዲያው ላይ ጨዋታው ምናምን ፈልጋችሁት ነው። ሲቀጥል ደግሞ የህግ አስከባሪ የአዲስ አበባ ፖሊስ ኮሚሽን እንዲሁም የፌዴራል ፖሊስ ኮሚሽኖች ለምንድን ነው በፌዴራል ልብስም ሆነ በፖሊስ ልብስ የፈለጉትን ፕራንክ ማስታወቂያ እንደዚህ ለቲክቶክ ምንም ሀገራዊ የሆነ ነገር የማይገልጽ ሀገርን የሚጠቅም ነገር የማይመስል ነገር ለሶሻል ሚዲያ ድምቀት የመከላከያን ወይም ደግሞ የህግ አስከባሪ ልብስ ተጠቅመው ፕራንክ ሲሰሩ ለምንድን ነው የምትፈቅዱላቸው? ከላይ ያላቸው አካላቶች ለምንድን ነው የሚፈቀድላቸው? ይሄ ልብስ እኮ የተከበረ ልብስ እኮ ነው፣ ዋጋ የተከፈለበት አይደል እንዴ? ማንም እየተነሳ እየመጣ ፕራንክ ምናምን እንደዚህ ያደረገ እንዲሆነ እየተባለ መዘባበቻ ሲሆን የፖሊስን ልብስ ምን ያህል ሊያስንቅና ማንም እንደ ልቡ እንዲዘባበትበት ፈልገው እንዲያደርጉት እንደሚችሉ ታውቃላችሁ። ነገ እናንተ የሆነ ነገር ብታደርጉ እኮ ፕራንክ እያደረጉ ነው ብሎ ህዝቡን ተቀባይነት ላይኖራችሁ ይችላል። ለምንድን ነው በፖሊስ ልብስ ፕራንክ እያሉ ሲሰሩ እንደነዚህ አይነት ስራ የሚሰሩትን እርምጃ የማትወስዱባቸው? ለምንድን ነው ዝም የምትሏቸው? የመከላከያ ልብስ ከዚህ በፊት በመከላከያ ልብስ በጣም ነበር እኔ ጋይስ አይኖ የመከላከያ ልብስ ምን አይነት ዋጋ የተከፈለበት እንደሆነ አውቃለሁ። ምክንያቱም የመከላከያ ልብስ ስለሆንኩ ወታደር ልብስ ስለሆንኩ ማለት ነው። እኔ እግዚአብሔር ነው የምላችሁ የምር ነበር የምናደደው፣ የምር ማለት ነው። የምር ስለ መከላከያ ብትጠይቋቸው ምንም ብለው የማይመልሱ የመከላከያን ዋጋ የማያውቁ እንደ ቀልድ ማለት ነው። አዘይ እንዲህ ሄደው እያንዳንዱ ነገር ስታደርጉ እናንተ አስባችሁና አቅዳችሁ ነው ሊሆን የሚችለው። የፖሊስ ልብስን እንደዚህ ልብሶ ማድረግ እኔ ተገቢ ነው ብዬ አላስብም። ወይዘር ይሄኛው ፕራንክ ሪል ፕራንክ ይሁን እውነተኛ ይሁን እሱ ሪስፔክቲቭ ይሁንና መንግስት በዛሬው ዕለት እንደውም በርካቶች መነጋገር አድርገውት መንግስት ጣልቃ ሊገባ ይገባል እያሉ ይገኛልና እኔ መማምነው እሱ ነው። ፕራንክ ከተደረገ የፖሊስ ልብስ ለብሶ ይሄን ማድረግ እኔ ተገቢ ነው ብዬ አላስብም። እናንተም ደግሞ ሀሳብ አስተያየታችሁን ኮመንት ላይ ጋሩ። ልጁ ግን በጣም ነው ያሳዘነኝ። በመጨረሻ እዚህ ፕራንክ ኦር ፌክ የሚለውን እስኪ እናንተ ነገሮችን አገጣጥማችሁ ካያችሁት ቪዲዮ አንጻር ማለት ነው ኮመንት ላይ አጋሪ። በደስ ያለኝ ግን ጆሊ ጁጁሱ የነጻ ስልጠና የ3 ወር ስልጠና መስጠቱ ለወንድማችን እንግዲህ ሪል ፕራንክ የሚሆን ፌክ ከአሁን በኋላ ትሬኒንግ ጀምረዋል። ራሱን ይቀላቅላል ብሎ አለ። ሀሳባችሁን አጋሪ።